ከዚህ ቤት ላይ የተሰሩ ስራዎች እንግዲህ ሳሎኑ እንደምታዩት በሚያምር ሁኔታ ፕላስቲክ ኮርኒስ እንደዚህ ተሰርቷል። ሌሎች ክፍሎችም ላይ የተሰሩ ስራዎችን የማሳያችሁ ይሆናል። ማሻአላ ተባረከላህ። እንግዲህ ሳሎኑ እንደምታዩት በዚህ መልኩ ተጠናቋል ማለት ነው። ውድና የተከበራችሁ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁ ብትቆዩ በዚህ ቪዲዮ ላይ እንግዲህ ቤታችሁን እንዴት ማሰራት እንዳለባችሁ እንዲሁም ደግሞ አሁናዊ የማቴሪያል ዋጋዎችስ ምን ይመስላል፣ ምንስ ጨምሯል፣ እሱንም የማሳውቃችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደህና ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች እንግዲህ በቅድሚያ ዒድኩም ሙባረክ ተቀበለላሁ ሚና ወሚንኩም ብያለሁኝ። እንኳን ለተከበረው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። አላህ እንግዲህ ቀጣይ ደግሞ በሰላም ያደርሰን ማለት ነው። ከዚህ በመቀጠል እንግዲህ ስለ ፕላስቲክ ኮርኒስ እንግዲህ ሰሞኑን የማቴሪያል ግዥ እጅግ በጣም ጭማሪ አሳይቷል። በተለይ የውጭ ያለው የወቅታዊ ጦርነት ጉዳይ ተጨማምሮ ማለት ነው። አሁን ላይ እቃዎች በጣም ነው የጨመሩት። የናፍጣ የቤንዚል መጥፋት ግዴታ እቃዎች እንዲጨምሩ አድርጎታል ማለት ነው። ምክንያቱም የእቃዎች ያን ያክል ብዙ ጭማሪ አያሳዩም። ነገር ግን የማጓጓዣው ሂሳብ ስለሚጨምር ነው ግዴታ ነጋዴዎች የነዳጅ የትራንስፖርት የሚያወጡትን ሂሳቡ ከምን ላይ ነው የሚካካሰው? ከእቃው ላይ ነው የሚሆነው ማለት ነው። በዛ ምክንያት እንግዲህ ትራንስፖርት ጨምረዋል። እንዲሁም ደግሞ የግንባታ እቃዎችም ጭምር የትኛውም እቃዎች ሰፊ የሆነ ጭማሪ አሳይተዋል ማለት ነው። መጨመርም ብቻ አይደለም ምን ተፈጥሯል? እቃዎችን በፈለጋችሁት ቦታ ላይ የትኛውም አከፋፋይ ሱቆች ላይ እቃዎች እየተገኙ አይደለም። ለምሳሌ ወደኛ አካባቢ ላይ ስንመጣ አሁን ላይ ሲሚንቶ የለም። እንዲሁም ደግሞ ጅብሰም ራሱ አሁን ላይ እንዲያው ያልጨረሱ አንዳንድ ሱቆች ላይ ካልሆነ በቀር ጅብሰም ራሱ እየመጣ አይደለም። ጅብሰምም ጠፍቷል ማለት ነው። ምክንያቱም በምንድነው? በትራንስፖርት ምክንያት ማለት ነው። በዚህ ምክንያት እንግዲህ እነዚህ እቃዎች እየጠፉ ይገኛል። ኢንሻአላህ እንግዲህ አላህ ነገራቶችን ያስተካከላቸው ማለት ነው። አሁን ላይ መስራት እንግዲህ ላሰባችሁ ባለው ዋጋ ማሰራት ለምትፈልጉ እንግዲህ ያው ግዴታ አሁን ላይ ማሰራት ትችላላችሁ። ነገር ግን እንደተወሰነ የሚረጋጋ አይነት ነገር ከሆነ ደግሞ እቃዎች እንግዲህ አሁን ቢኖሩ ራሱ ዋጋቸው በጣም እየናረ ነው የሚገኘው ማለት ነው። ለምሳሌ አሁን ፕላስቲክ ብትወስዱ ፕላስቲክ ምርቱ አለ አሁን ላይ ዋጋውም ያን ያክል አልጨመረም። እስከ 650 ብር ነው። ያ ማለት አንድ ካሬ ማለት ነው። 500 ማነው 600 ተሸጥ የነበረው ወደ 650 550 ተሸጥ የነበረው ወደ 600 በካሬ ጨምሯል ማለት ነው። ይህ እንግዲህ ያን ያክል ከሌላው አንፃር ሲታይ ብዙ ጨምሯል ማለት አይቻልም። ጅብሰም ግን እስከ 400 ትሸጥ የነበረው ወደ 500 ትሸጥ የነበረው እስከ 600 ድረስ የሚባልበት አጋጣሚ አለ። ነገራቶች ከተስተካከሉ እንግዲህ ወደ ነበረበት ቢመለስ ተስፋ ይደረጋል። እንግዲህ ኢንሻአላህ የነገር እንግዲህ አናውቅም ምን እንደሚፈጠር። እቃዎች ግን ሙሉ በሚገቡ ሰዓት እንግዲህ ዋጋዎቻቸውን በሰዓቱ የማሳውቃችሁ ይሆናል። የቀነሰውን ቀንሷል፣ የጨመረውንም ጨምሯል። እያንዳንዱ በዝርዝር የምነግራችሁ ይሆናል ማለት ነው። ውድ ተመልካቾች ቤት ላይ እንግዲህ ይህ መኝታ ቤት ላይ የተሰራ ነው እንደታያችሁት። በዚህ መንገድ እንግዲህ ሳሎኑም መኝታ ቤቱም በዚህ መንገድ ተሰርቷል። ማሻአላ በጣም አሪፍ ነው የተሰራ ነው። ቤታችሁን እንግዲህ ማስዋብ ለምትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ቤታችሁን በጥራት እንዲሁም ጥራት ባላቸው ማቴሪያሎች ሰርተን የምናስረክባችሁ ይሆናል ማለት ነው። እንደተለመደው ረመዳንን እንግዲህ ከጾሙም ከምንም አንፃር ስራ ላይ ብዙ አልነበርንም ማለት ነው። ከዚህ በኋላ ግን ኢንሻአላህ ወደ ስራ ገብተናል ማለት ነው። ኢንሻአላህ ከዚህ በኋላ በየቀኑም የምንገናኝ ይሆናል በተለያዩ ቪዲዮዎች። በተለይ እናንተ ይጠቅማሉ ብዬ የማስባቸውን ገና ቤታችሁን ሀ ብላችሁ ቦታ ብቻ ይዛችሁ ለተቀመጣችሁ ከጣራ ጀምሮ መስራት ለምትፈልጉ እያንዳንዱ የማቴሪያሎችን ዋጋ እስከ ስንትስ ብር ይዛችሁ መጀመር ይኖርባችኋል። እያንዳንዱ በዝርዝር የማሳውቃችሁ ይሆናል ማለት ነው። ሌላው የምላችሁ ነገር ቢኖር
በተለይ ብር ልካችሁ ኢትዮጵያ ላስቀመጣችሁ ማለት ነው ትልቅ የሆነ መልእክት የምነግራችሁ ብሩ ነግቶ እየሞተ ነው እየሄደው ምንም እየሰራ አይደለም። የተቀመጠ ብር ኪሳራ በሉት ቢያንስ እንኳን ከሆነ እቃ ላይ ቢቀመጥ እቃዎች አይደለም ወር 2 ወር አድሮ በየቀኑ በየደቂቃው ነው እቃ እየጨመረ ያለው እና ለምሳሌ ዛሬ ሳምንት ዛሬ 15 ቀን የገዛነው እቃ በዛሬው እለት ብትጠይቁ በነበረበት አታገኙትም። ስለዚህ ብሩ ግን ባለበት በተቀመጠ ቁጥር እየከሰረ ነው። ከላካችሁት ወደ ሀገር ወይ የሆነ ስራ መሰራት ይኖርበታል። ለምሳሌ ቤት መስራት አስባችሁ ሙሉ ለምሳሌ ማስገረፍ እያሰባችሁ ወይም ኮርኒስ መስራት እያሰባችሁ ሙሉ ላያጠቃልል ይችላል። እስከ ፊኒሽንጉ ብላችሁ እያሰባችሁ ያን ደግሞ እስከምታደርጉ የምትጠብቁ ካላችሁ ባለው ብር መሰራት ያለበትን ስራ ብታሰሩ እጅግ በጣም ተጠቃሚ ትሆናላችሁ። ትርፋማም ናችሁ ማለት ነው። ያ ብር የሰራውን ያክል ቤታችሁን ማሰራት ገና ጣራ የሚቆም ከሆነ ጣራውን አቆማችሁ ትተውታላችሁ። ውሃ ልክ ማሳሰር የሚቀረው ከሆነ ደግሞ ውሃ ልክ አሳስሮ ወደ ግርፍ ወደ መረጋ የማይሄድላችሁ ከሆነ ባለው ብር የሰራውን ያክል ብታሰሩ ሀሪፍ ነው ማለት ነው። ምክንያቱም ምንድነው ብሩ በቆየ ቁጥር ተቀምጦ እየከሰራችሁ ነው ያላችሁት በተዘዋዋሪ ማለት ነው። ነገራቶች በነበሩበት አይገኙም ነግቶ ስለሚጨምር ያ ካልሆነ ደግሞ ቀጥታ በተለይ በውጭ ያላችሁ ብሩን የሆነ ስራ ካልሰራችሁበት ከዚህ መጥቶ ከሱ ብትይዙት ቢያንስ እንኳን ምንዛሬ ይጨምራል። የሰሞኑን አሁን በእርግጥ የተወሰነ ጓጎጭ ብሏል የምንዛሬ ሁኔታ መልሶ ወደ ነበረበት መስተካከሉ ስለማይቀር የዛሬ 2 ወር 3 ወር የላካችሁትበት ምንዛሬ እና አሁን ላይ የሚላክበት ምንዛሬ አንድ አይሆንም ማለት ነው። ስለዚህ ብሩን በሱ ብትይዙት መሰራት ባለበት ጊዜ ብቻ ወደ ኢትዮጵያ በትልኩት ለእናንተ አሪፍ ይሆናል ማለት ነው። ይህን ይመስላል እንግዲህ ውድ ተመልካቾች እንግዲህ ቤት በመስራት ላይ ያላችሁ ገና በጅምርም ላይ ሀሳቡም ላላችሁ አላህ ያሳካላችሁ ነገራቶችን አላህ ያግራላችሁ ማለት ነው። የቤት ጣጣ እንግዲህ አሁን ላይ በጣም ከባድ ነው። በተለይ ገና ተብሎ ቦታ ገዝቶ መስራት ለሚያስብ ሰው ሀቂቀተን እጅግ በጣም ከባድ ነው። ምክንያቱም እንግዲህ ቦታ ተገዛ ተብሎ ከዛ እንደገና ቤት እንግዲህ ፊኒሽንግ የምታዩት ነው። ቤቱ ጣራው ከቆሙ በኋላ እንኳን የፊኒሽንግ ስራዎች ናቸው በጣም ብዙ ብር የሚጠይቁትና አላህ ያበርታን አላህ ያግዛችሁ። ይህን ሲባል ግን እንዳትዳከሙ ማለት ነው። እየሰራችሁ በሂደት ሁሉም ነገር የሚያልቅ ይሆናል ማለት ነው። ይህን ይመስላል። ቪዲዮ ላይክ አድርጉት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር እያደረጋችሁ አበረታቱኝ። ለእናንተ ይጠቅማሉ ያስተምራሉ ብዬ የማስባችሁ የትኛውን ቪዲዮዎች ወደ እናንተ የማቀርብላችሁ ይሆናል። እንዲሁም በቅርብ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ መጻፍ ትችላላችሁ። ቪዲዮ የምሰራላችሁ ይሆናል። ውድ ተመልካቾች እንግዲህ ከዚህ በኋላ ኢንሻአላህ በአዳዲስ ነገሮች እንገናኛለን። እናንተም በያላችሁበት ላይ ጠብቃችሁ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ። ይህንን ቻናል ሰብስክራይብ ሳታደርጉ ለምትመለከቱ ይህን ቻናል ሰብስክራይብ ብታደርጉት ትጠቀሙበታላችሁ። በተለይ ግንባታ እቃዎችን ዋጋ በተመለከተ የቤት የፊኒሽንግ ስራዎችን በተመለከተ እጅግ በጣም ወሳኝና ጠቃሚ የሆኑ መረጃዎችን ታገኙበታላችሁ። ቤታችሁን ከመሰረቱ ጀምሮ ለመስራት የቦታ ሽያጭ፣ የቤት ሽያጭና የኮርኒስ ስራዎች፣ የቀለም ቅብ፣ የኳርቲዝና እንዲሁም የተለያዩ የፈርኒቸር እቃዎችንም ጭምር ወቅቱን የጠበቁ መረጃዎችን ጭምር እየሰጠኋችሁ ስለ አሰራሮችና ቤታችሁን እንዴት አድርጋችሁ ማሰራት እንዳለባችሁ ጭምር በዚህ ቻናል ላይ ሙሉ መረጃዎችን ስለምታገኙ ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ አሁኑኑ ሰብስክራይብ ብታደርጉት እጅግ በጣም ለእናንተ ወሳኝ የሆኑ መልእክቶችንና እንዲሁም ጠቃሚ ምክሮችን ጭምር የምታገኙበት ይሆናል። ስለዚህ ይህን ቻናል ሰብስክራይብ ያላደረጋችሁ በድጋሚ ሰብስክራይብ ማድረጋችሁን አትርሱ።